ይሄ ነገር ደግሞ እነሱ ሁለቱ አብረው የሚቀጥሉ የሚጋቡ ከሆነ ወደፊት ልጆቻቸው ያሉ እነሱ ራሱ ሲያዩት ይሄ ጥሩ አይደለም፣ ተገቢ አይደለም። በዛ ላይ ደግሞ እግዚአብሔር በጣም ያዝናል ስራ ከሆነ። ምክንያቱም ይሄን ያህል ዋጋ እየተከፋፈሉ ይሄን ያህል ሲሰዳደቡ ብዙ ሰዎች በእነሱ እየተሰናከሉ ነው። ሰውን ማሰናከል ደግሞ ኃጢአት ነው። በዛ ላይ ደግሞ እኔ ኦርቶዶክስ እምነት ተከታይ ጾም እየመጣ ነው። እኔ እናቴ አውቃለሁ እና ፍልሰታ ጾም እየመጣ ነው አይደል? ስለዚህ በዚህ በጾም ብዙ ጿሚ ሰዎች አሉ። ኃጢአት ባታናግሩ ይሄንን ስራ እየሰራችሁ አሁን ደግሞ ሰው ሲሳደብ በኋላ ደግሞ ተሰደብን በዚህ ወጥቶ ከሌሰድብን በቃ በምታሳዩት እኔ አሁን እዚህ ጋር በምናገረው መጥፎ ነገር ከተናገሩ ሊሳደብ ይችላል አንድ ሰው አይደል? እንደዛ ማለት እኮ ነው። እና ለምን ራሳችሁን ታሰድባላችሁ? ለምን ወላጆቻችሁን ታሰድባላችሁ? በእውነት ስራ ከሆነ የምትሰሩ ለምንድን ነው ቤተሰብ ይሄን ያህል ቤተሰብ እየተሰደበ ቤተሰብ እየተዘቀዘቀ ሃይሚ እየተሰደበች ብሩክ በአንድ በኩል እየተሰደበ ስድቡ ደስ ብሏችሁ ነው? ስራ ይሄንን አይነት ስራ ሆኖ በመልካም ነገር መቀየር አቅቷችሁ ነው እንዴ? ለምን ቦይፍሬንድ እና ገርልፍሬንድ ወደ ጋብቻቸው ከመሄዳቸው በፊት የተለያዩ መሰናክሎች ሊመጣባቸው ይችላል አይደል? ስለ ወደፊት ህይወታቸው ያንን እንዴት እንደሙ እናንተ ብቻ ናችሁ እንደ ፈተና በዛብን ፈተናኛ ላይ ፈተና የምትሉት እናንተ ብቻ አይደላችሁ። መቼስ አዲስ አበባ ውስጥ ፍቅረኛ ያላችሁት እንዴ? ብዙ ፍቅረኛሞች አሉ አይደል? እንደምናውቃቸው አሁን እነረዱ አሉ። ለምንድን ነው ፈተና የማይበዛባቸው እነሱ? ይሄንን ፈተና በዛብኝ ብላችሁ ለምንድን ነው አረብ ሀገር ያሉት በጣም የሚወዳችሁን ሰዎች ልብ እንትን የምትሉት? ፈተና የሚበዛበት ፍቅር ማአት ፍቅር አለ እኮ። እንደኛም ተፋቅረን አይደል እንደ አዲስ አበባ ውስጥ ይኖር ነው። ተፋቅረን እኮ ነው ተጋብተን አሁን ወደ ውጭም ብንወጣ ምንድነው ፈተናው? ይሄን ያህል እናንተና ይሄን ያህል ርቀት የምትሄዱት እናንተ እንደዚህ እላፊ ቃል ስትወጣጡ ብዙ ደግሞ እዚህ ኦዲየንሶች የሚጣሉ አሉ። አይሰሙም። አሁን እኔ ሄጄ ከሊያ ትጣሉ ምናምን የሚባል ነገር ማንም የሚሰማ የለም በአሁን ሰዓት። እኔም አይደለም ማንም የሚል የሚል አሁን እኔ የሚያሳዩት አክት ልክ ያንኑ ደጋግሞ ያንኑ ነይ ውጪ ነይ አንተ ውጣ ና እንደዚሁን ሴት ልጅን ደግሞ የበታች የሚያደርግ አንዳንዴ የማየው ነገር ደግሞ በጣም እንዴ አሁን ዞሮ ይቀጥላል። እሱ ተናዷል፣ በንዴት ጦፏል ይባላል። አሁን ደግሞ ሌላ ታሪክ ይመጣል ነገር ተነጎደ። ጠብቁ፣ ይሄ ነገር አይቆምም። ጾም ሲመጣ ሁሉ ጊዜ ነው። ግን እኔ በጣም ለነገሩ እኔ ሰልችቶኛል። እንደዚህ ማለት ከመስከረም አያቆሙም ግን እየሄዱበታል። አይ እኔ የማይላቸው የምታዩ ግን ብርቶች ናቸው። የምወድሽ እኔ ያሳዘኔ ነገር የምወድሽ ወንድ ሴት ልጅ ወንድ ልጅ አሁን እሷም ስተሰራች ስተት ነው ብለን እንናገራለን። ሃይሚዬ እንዲህ በማድረጓ ስተሰራች ኦኬ። ወንድ ልጅ ሴት ልጅን በጥፊ መጥቶ ቤቴ ነው ያንቺ ቤት አይደለም ከነፍቅሽ ገደል ግቢ ተብላ ከቤት ተመናጭታ ተገፍተራ ስትወጣ ወንድ ልጅ ጀግና ነው ተብሎ ነው ኮመንት የሚጻፈው ጡንቻ የሚሰጠው። ሁለተኛ ነገር ደግሞ ይልሽ በገሃዱ ልንገርሽ፣ በገሃዱ እኔ ጓደኞቼ ከእናንተ ይበልጥ ወይ ያሳለፍኩት ላይፍ አለ። እኔ አዲስ አበባ ውስጥ እኔ እንደዚህ ብሎሽ እንደዚህ በጥፍ መጥቶሽ ያንቺ ምናምን ብሎሽ ሴት ልጅ ተመልሳ አታዩም ያንን ወንድና ይሄ ትምህርት አይሆንም። በዚህ መልኩ አሁን ተመልሳ እናንተ አብራችሁ ስትሆኑ እንደገና ሰድባችሁን ነበር ስትሉ የሰው አእምሮ ትጎዳላችሁ። ሰድባችሁን ነበር ተናግረን የሚዘቀዝቁ የሚሰድቡትም አንዳንዴ እውነት እግዚአብሔር ምን ልበላችሁ። ወረባክስ ጀግና ነው ሴት ልጅ ስለተመታች እኔ ጀግና ነው ሳይሆን እኮ ጀግና ነው ብቻ ሳይሆን በቃ ሰው እንደሚለው ተመካክረው ከሆነ የሚሰሩት ምን ይደረግ ታዲያ? ያው እየተሳደቡ ነው ሰው የሚቀጥለው። ይኸው አንተ አሁን እዚህ ጋር መታ ደግሞ ጀግና ነው ወንድ ልጅ ሴት ልጅን ስለመታ ወንድ ልጅ ገፍትሮ ከቤት ስላባረረ እንዲህ ስላለ ለእናንተ ጀግና ከሆነ ለእናንተ የሚረግጠው በሚጠፈጥፍሽ እያገላበጠ የሚመታሽን ባሊስጥሽ እኔ የምለው ይሄንን ነው። እኔ እንደውም ወንድ ልጅ ሴት ልጅ እንዴት እንደሚያከብር እንዴት እንደሚታገስ ለነሱ ይሄ ነው የሚያስፈልገው። ለምሳሌ ሀያት ቆይ ልንገርሽ። ለምሳሌ አሁን ናቲ መጣ በቀደምለት ሀሰንም ምንድነው እያለ ያለው አንድ የተወሰነ ቀናት ጊዜ ስጣት ነው። ሀሰን ይሰጣት ማሰብ ትፈልጋለች። አእምሮ አንዳንድ ነገርን እያሰበ ነው፣ እየተጨነቀች ነው፣ እየፈራች ነው። እሷም ደግሞ ዱዬ እኔ እናት ተባረክልኝ እኔ ውድ መጣች ዛሬ አመስ እንትን ማን ነው
በቀደም ለታ ራሱ እንትና ምን አለ መክሯቸው ሲሄድ ጊዜ ስጣት አለ። እኔ ብሩክ ለምንድን ነው ጊዜ ስጣት የሚባለው? ውስጥ ወደ ጥል ለምን አሁን ለምሳሌ ጊዜ ስጣት ብሎ ሄዶ ማታ ነው ያንን አበባ አዘጋጅቶ ይጠብቃት። ይሄ አሁን እንግዲህ እንደ ድራማ ከሆነ ይሄም ስህተት ነው። እንደ ድራማ ነው እንበልና ይሄም ስህተት ነው። ለምን ብትሉ እሱ ራሱ ተናግሯላ። ቅድም አለ ማታ ነው የዛለታ ማታ ነው ያንን ያዘጋጀው። ገባሽ? ቅድም ብሎ ነው የተናገረው ሲያወራ ሰምታችሁት ከሆነ። ስለዚህ አሁን ቅድም እኮ ናቲ ብሎኛል። ቅድም ስላለ ገባሽ? ማታ ነው የሰራው። 1 2 ቀን 3 ቀን ታገሳት። መታገስ ያቅታል። ታገሳት ተተባለ ልክ ነው። ከአንድ ሀሳብ እኔ እስከምወጣ ድረስ ከተናደድኩ አሁን በራሴ በኑሮ ከተናደድኩ ንዴቴ የተወሰነ ጊዜ ይፈልጋል። በተፈጥሮ ከራሴ ልምድ ነው ማካፍላት። የሆነ ችግር ከተፈጠረ እኔ ጊዜ ይፈልጋለሁ በጣም። ከዛ ከወዴ ውስጥ አውጥቼው ነገሩን አሸርሽሬ ከእግዚአብሔር ጋር ይቅርታ ጠይቄ ምን ብዬ እንትን ስተምለው የማንኛውም ሰው እኔ አሁን ከቲጂ ጋር በጣም ጊዜ ይፈልጋል። ከቲጂዬ ጋር እንኳን አይበልብኝ ካለምዬ ጋር ቢሆን ጊዜ ፈልጌ ነው ካስቀየምኳት ራሱ ይቅርታ ላት የምችለው። ለሰው ልጅ ጊዜ ያስፈልጋል። ሰዎች ወዲ ዛሬ ብላለች እኮ ጊዜ ያስፈልጋል ማለት አይገባቸውም። ተው ጊዜ ያስፈልጋል ማለት ምን ማለት እንደሆነ እኔ በውስጥ ነግራቸዋለሁ። በውስጥ መስማት የምትፈልጉ ብላ ተናግራለች። ለምን መሰለሽ ለሁሉም ነገር ጊዜ ያስፈልጋል። ለማሰብ ብላለች እኮ በቃ ለመወሰንም ጊዜ ያስፈልጋል። እናቴ አሁን ጊዜ ስጣት ብለዋል። ማን ሀሰንም ደግሞ ነው የሰማሁት። ትንሽ ከሱ አንደበት ምንድነው የሰማሁት? ጊዜ ትፈልጋለች ነው እንጂ ሊያለያያቸው አይደለም። ብሩክም በጣም ነው የሚወደው ሀሰን ታውቃላችሁ። የብሩክ ጓደኛ ነው። አሁን እናንተ ስተሰቡ እንደ ከብሩክ አሁን ወደ ሀይሚ ሄዶ ነው ይሄ ልጅ። ኧረ በስመ አብ ወልድ እንትና ማን ይሄ ማን ነው እንትን ሀሰንን ማለት ነው። ሀሰንን ራሱ የሚዘቀዝቁት ሰዎች አሉ። ሀሰንን የሚሰሙ እነሱ አይደሉ እንዲያስገቡት። ስራ ነው ብላችሁ የምታምኑ ሰዎች ለምን እሱ ይሰደባል? ስራ ከሆነ ልክ ነው። በቃ እነሱ ናቸው ያስገቡት። እሱ በቃ ከመሀል ውጣ ምናምን እነሱ ካላስወጡት እሱ እንዴት ነው የሚወጣው? በቃ ስራ ውስጥ አስገብተውታል። ኦልሬዲ ስራ በአጠቃላይ ህብረተሰቡ ስራ ነው እየተባለ ነው። ስራ ከሆነ ሀሰንንም ናቲንም ሁሉንም እዚህ ውስጥ ያስገቡት እነሱ ሁለቱ ፈቅደውና ወደው ተመካክረው። በቃ ለምንድን ነው የሚሰደቡት? ስራ ከሆነ መሰደብ የለባቸውም። እኔ ይሄንን ነው ማሙ እና ድንጋይ ለመወርወራቸው እኮ ሴት ልጅ ላይ ደግሞ ኮመንት መጽፊያት እኔ ዛሬ ተቃጥያለሁ። እንደው እኔ ደስ አላለኝም። በቃ እኔ እዚህ አንድ ክፍል ውስጥ ቁጭ ብዬ ሞቀኝ። እባክሽን በቃ አየሩ በጣም ሙቀት ነው። እኔ በጣም ስለናፈቃችሁ ነው የመጣሁት። በዛ ላይ ደግሞ ሀይሚንም ልጠይቅ ብዬ ነው። በዛ ላይ ደግሞ እኔ ባስተላለፉት ነገር ጥሩ አይደለም። ስራ ነው እያላችሁ አታበረታቱ። ይስሩበት ይቀጥሉበት ስትሏቸው ጭራሽ የነገው ደግሞ የባሰ ነው ይመጣላችሁ። ቆይታላችሁ ገና ማለት ትያለሽ። ነገ የሚመጣው የባሰ ነው። አይበርድም። ገና ይሄዳሉ። በቃ ይሄንን እያዳምጡ እንደዛ ስለሆነ ስትሰጡ አስተያየት ትክክለኛ አስተያየት እያሰባችሁ ስጡ። ሴትን ልጅ ደግሞ ዝም ብሎ አላግባብ መናገር ደግሞ ዋጋ ያስከፍላል። በተለይ ያላገባችሁ ወይም ሴት ልጅ የወለዳችሁ ሴቶች እህቶች ያሏችሁ፣ እኔ እንደው በእህቶቼ ቢደርስ እንኳን ብዬ ነው አንዳንዴ የማስበው። እግዚአብሔርን እንደው ታናሽ እህት ካል በእህቴስ ቢደርስ በልጄ ቢደርስ ብላችሁ አስቡ። እናት አላችሁ እንዴ! ዝም ብላችሁ መርገጥ ሚዛናዊ አርጋችሁ ተመልከቱ። አመጣጡን ይዩ። እኔ አሁን እሷ የቻለችውን እኮ እንደ ድራማ ቢሆን እሷ የቻለችውን ነገር እናንተ ላትችሉ ትችላላችሁ። እናንተ ብትሆኑ እንደውም በአንድ ግራ አቁማችሁ ወይ ፈንክታችሁ አናቱን ብላችሁ ልትወጡ ትችላላችሁ። ኧረ በጣም ስንት ወር ሙሉ ታገሰች እንዴ! ማታደርጊውን ነገር ዝም ብለሽ አሁን እንደዛ ሴት አመጣው ነይ ሴት እንደልበል እንደ ድራማው ነው። እንደዚህ ብትል አሁን ብትባይ አዳሜ አናቱን ሁሉ ወይ ብለሽ ወይ የሆነ ነገር ታደርጊያለሽ። ሰው ላይ አትፍረዱ። ሰው ላይ ሁለቱም ላይ ሳትፈርዱ ዝም ብላችሁ መጨረሻ እኔ እንደዚህ ነው የምላችሁ። እዚህ ጋር ምንም እዚህ ጋር ክፉ ነገር አልናገርም። የምታዩ ሰዎች ዝም ብላችሁ ማታዩ መተው ትችላላችሁ። ግን ልጅቷን ተዋት። በቃ ባልገባችሁ ነገር እሷ ቦታ ሆናችሁ አይደለም ያላችሁት አይደል? እሷ ጫማ ላይ ሆናችሁ አይደለም። እዛ ቦታ የላችሁ፣ እዛ ስፍራ የላችሁ። በቃ ዝም ብላችሁ ይሁ እንዴ ምን ታርጋችሁ? ሁለቱንም ከወደዳችሁ በስነ ስርዓት ጥሩ አስተያየት ስጡ። እንደኛ ቤታ ሁለቱም እንወዳቸዋለን። መጥፎ ከሰሩ መጥፎ ነው፣ ጥሩ ከሰሩ ጥሩ ነው።
ብሩኬ መጥፎ ሰርታል፣ ይሄ ስህተት ነው እንላለን። ሀይሚዬ ከሰራ ስህተት ይሄ ስህተት ነው ብለን እንናገራለን። ግን አንዱን ይዛችሁ አንዱን ለመቆር አትሞክሩ። ሚዛናዊ ሁኑ፣ ለመፍረድ አትቸኩሉ። ድራማውን በደንብ አድርጋችሁ ድራማውን ስታዩ ድራማ ነው ብላችሁ እያመናችሁ ካላችሁ ድራማውን ስታዩ ብሩክ በዚህ በኩል ይሄን ስህተት አድርጋ እንደዚህ ነው እንደ ይሄ እንዲህ መሆን አለበት። ሀይሚም ከተሳሳተች ሀይሚን ያውን ሻንጣውን አዘጋጅታ ቁጭ ማድረጓ ከሀሰን ጋር እኔ አሁን እሺ ስህተት ነው እላለሁ። እኔ ቃላቶቹ ነው ሀይሚ ስትናገር የነበረው ስነስርዓት ባለው ቃላት ውጣ በቃ እንድትወጣ ነው ያለችው እንጂ እላፊ ቃላቶች የተናገረችው በኋላ ነው። በጣም ሲበዛባት ነው እየተናገረች ያለችው አንዳንድ ነገሮች የተናገረች። እንደውም ደንግጣለች እኮ ብሩ ማነው እውነት ካያችሁት እኮ ሀሰንና ሀይሚዬ ደንግጠዋል። ይሁን ደንግጠው ቀጥ ብሎ ቆመዋል። በጣም ደንግጠዋል። ለተወሰነ ጊዜ አስቡ፣ አገናዝቡ እንዴ። ስለዚህ እላፊ ቃላት እኔ በጣም የሚደብረኝን ቃላቶች ሰምቻለሁ። ጥሩ አይደለም። እናንተ ደግሞ ሀይሚንም ቢሆን ብሩክንም ቢሆን አትስደቧቸው፣ ሁለቱንም ቢሆን አትሳደቡ። ስድብ አያጸድቅም። ስድብ ኃጢአት ነው። በአሁኑ ሰዓት ደግሞ ጾም ነው አይደል? ግሞሾቻችሁ እንግዲህ ኦርቶዶክስ የሆናችሁ ሰዎች ጾም ላይ ናችሁ። ስድብ አትሳደቡ። መሳደብ አያስፈልግም። ስራው የሚሰሩት እነሱ ናቸው። አስተያየት ስጧቸው። የምትሰጧቸው አስተያየት ደግሞ ጥፋታቸውን ንገሩ። ጥፋት ተናገሩ ማለት መሳደብ አይደለም። ሳትሳደቡ አስተያየት መስጠት ትችላላችሁ። እኔ ግን በአጠቃላይ የሚሰሩትን ስራ አልወደድኩም። በቃ እኔ ውርድ ነው። በቃ እኔ እንጃ እኔ አልወደድኩትም። እኔ ደስ ስላላለኝ ነው። ምንም ማለትም አልፈልግም ነበር። አጋጣሚ እንደውም ካለም ጋር እኔ ምንም ማለትም አልፈልግም። ምክንያቱም ካዋጣቸው ይቀጥሉ። ምንም ማለት ግን የምትሳደቡ ሰዎች ግን ስለምታሳዝኑኝ ነው የምነግራቸው። አትሳደቡ። ለምን ኃጢአት ትገባላችሁ? እነሱ እዛ ጋር እየሰሩ እንዴ እናት እያላችሁ እህት እያላችሁ ነገ የምትወዱ ሰው ሆናችሁ፣ በተለይ ደግሞ ሴት ልጅ ላይ ጭካኔ እንዴ! ከሴት አይደል እንዴ የተወለዳችሁት እናንተ? ሴት አይደል እንዴ 9 ወር ተሸክማ አምጣ የወለደቻችሁ? ለምን ወንድ ልጅ ይበደል ማለት አይደለም። ግን እኔ ሀይሚ ላይ ትብሳላችሁ ብዙ ጊዜ ሳያችሁ። እኛ እኮ ብሩክ ሀይሚም ካጠፋች እንናገራለን። ምንድነው በቃ ሻንጣውን ይዟ መምጣቱ አዘጋጅታ ከእንትና ጋር ትክክል አይደለችም። በንግግር መፍታትን ቢያስተምሩን ጥሩ ነው። በቃ ቁጭ ብላ ይሄ ነው በቃ እኔ ቤት እፈልጋለሁ ወይም አንተ እዚህ ትሆናለህ ወይ ለኔ ቁጭ ብሎ መወራ። አሁን ትላንትና ቁጭ ብሎ ያወሩት አወራር ደስ ይላል። በቃ ቁጭ ብሎ በተረጋጋ መንፈስ ስራውንም ባልደግፈው ነገሩንም ባልደግፈው። ስለዚህ እንደዛ ነው እንግዲህ። እኔ ደስተኛ አይደለሁም ግን በጣም ነው በእውነት ዩቱበሮች በአጠቃላይ የውሸት ይቅርታ አድርጉልኝና የውሸት ኑሮ የሚኖሩ ነው የመሰለኝ ሁሉም ዩቱበሮች የሚባሉ በአጠቃላይ። እኔ ራሱ እንደዛ እያልኩ ነው አሁን። አይ መሳዬ እግዚአብሔር ይቅር ይበለኝ ወይ እግዚአብሔር የሆነ ነገር ሊያስተምረኝ ነው መሰለኝ። እኔ አሁን ልቤ እየደነደነ ነው ለዩቱበር በጣም። እኔ እናንተ ስለምወዳችሁ እመጣለሁ እጫወታለሁ ከእናንተ ጋር እንጂ እናንተን ማጣት አልፈልግም። በእውነት ሁላችሁንም እንደዛ ነው እንጂ ዩቱበሮች በአጠቃላይ እኔ አሁን እየመሰለኝ ያለው በቃ ኑሯቸው የውሸት ነው። የውሸት ኑሮ ነው የሚያሳዩን እና ዝም ብለው ዶላር ነው የሚሰሩት። በቃ ምንም እኔ ኑሮ ያላቸው ፍቅረኛም ያሉ ምናምን አልመስልሽ እያለኝ ነው። ምክንያቱም በዚህ ልክ አፍላፊ መነጋገር ይከብደኛል። እኔ መልሼ ከሱ ጋር እሱም ቢሆን ከሷ ጋር እንደዛ በቃ የሚከባብድ ነገር እያየው ስለሆነ በሁሉም ቦታ ብትገቢ ማለት ነው ሁሉም ቦታ ብትገቢ እንደዚህ ያደረገችው ገፈተረችው አጠጣችሁ ልታበያት ነው ወይ? እነዛም እናት ምንድነው በጨረፍታ እንትን ስክሮር ሳረክ ሳየው እዛ ጋር ማነች ስንሱ የምትባለው ወልዳ እናትየው ምን ልታበያት ነው? እንዴት መጣሽ? በቃ ማየው አሁን ሄሉ ጋር ብትሄጂ ሌላ ነገር ነው የምታየው። እና በቃ ነካ የእውነት ኑሮ የላቸውም እንደ እያልኩ ሁሉንም ውሸታም እያደረኩ ጭንቅላቴ እንደለወጠብኝ። እኔ ወድጄ አይደለም ግን ጭንቅላቴ ውስጥ ኦኬ ውሸት ነው እንደ የሚያሳዩን ሁሉም ሰዎች እያልኩ ነው። ነካ እውነተኞች ደግሞ አሉ እኮ በጣም ትምህርታዊ የሆኑት። እናንተ ጥሩ የሚታይ ነገር አለ። ስለዚህ አእምሯችሁን በማይሆን ነገር ችግሩ የእነሱ ማንም የሚያይላቸው የለም። አረ እነሱ ትንሽም ታይተው በጣም እግዚአብሔር የባረካቸው ናቸው እንዴ። ምን የመሳሰለ የከፋፈቱ ልጆች አሉ አይደል እንዴ? ብዙ ነገር እንዴ የተባረኩ አለ። እግዚአብሔር የሚባርክሽ እኮ በትንሹ ነው። ትንሿን ትልቅ ማድረግ ይችላል እኮ እግዚአብሔር። አንቺ እኮ እግዚአብሔር ካለልሽ ነው የምትጠቀሚበት እኮ። እግዚአብሔር ከባረከልሽ እኮ ነው ገንዘብ ቢመጣ ሚሊዮን ብር ቢሰጥሽ
አንቺ እግዚአብሔር በአንዴ በእጅሽ ላይ ቢበት ነው የሆነ ቦታ ሳታስገቢው እንዴ? በትክክል ሀብታም እንሆናለን ብለው አገባብሰው ገደል እየገቡ ያሉ ሰዎች አሉ አይደል? ታዲያ እንዴ በሀቁ ምሰሪው ስራ ነው የሚያዋጣሽ። አንቺ ገደል ነው ይዞሽ የሚገባው አንድ ቀን። እነሱ ያው ተባርከው እኔ አንዳንድ ነገር ሲከፋፍቱ ነው ማየው። እንዴ ቀስ ብሎ እንቁላል ምንድን ነበር የምትለው እናቴ? እንቁላል ቀስ ብሎ በእግሩ ይሄዳል። ወይ አማርኛ ተረት ሊጠፋብኝ ነው አማርኛ እና እኔ ደስ የሚለኝ ሀቅ ያለው ነገር። ስለዚህ እኔ አእምሮዬ ውስጥ እኔ ትጅዬ ሁላችሁም ይቅርታ አድርጉልኝና አእምሮዬ ውስጥ ምን እየመጣ ራሴን እየጠየኩ ነው። ዩቱበሮች የእውነት ኑሮ የላቸውም እንዴ? ይሄን ያህል እንዲሚኳኳ በቃ የውሸት ኑሮ ነው ያላቸው። ነካኛውን ሲያታልሉ ነው በቃ ማለት ሁሉ ጀምሬያለሁ እግዚአብሔርን። እና እናንተ ራሳችሁን አትጉዱ። የምትጎዱ ሰዎች አላችሁ። ራሳችሁን እንትን አትበሉ። ስለ ራሳችሁ ስለ ህይወታችሁ አስቡ። ህይወታችሁን አስተካክሉ። የመጣችሁበትን አላማ አስተካክሉ። ስንት ሀሳብ አለባችሁ ይሄኔ በየቤታችሁ እያንዳንዳችሁ ስንት አይነት ሀሳብ አለባችሁ። አትታለሉ። ዝም ብላችሁ አትታለሉ። እናቴ ህይወታችሁን ግማሾቻችሁ ልጆቻችሁን ለማሳደግ ግማሾቻችሁ ራሳችሁ ሄዳችሁ ኑሮ አትፈልጉም እንዴ? መኖር የራሳችሁን ህይወት መኖር አትፈልጉም? የራሳችሁን ሰው ተዋውቁ። የራሳችሁን ኑሮ እንትን በሉ ገንቡ። እግዚአብሔርን የሰው ህይወት ዝም ብላችሁ አእምሯችሁ እየተበከለ አእምሯችሁን አታሰቃዩ። የሚያለቅሱም እኮ አሉ። ይሄኔ ደግሞ ምን ያላየው እየታመሙ እያለቀሱ ምግብ አልበላ እያላቸው አሉ ማለት እኔ እየሰማሁ ነው። ሙች ኢንተርቪው ላይ እውነትሽን ነው ህይወት የምትባዩ ልጅ እውነትሽን ነው። እኔ አንድ ሁለት ኢንተርቪውም ሰው አይቼ 20 ደቂቃ በኋላ እኮ ዞር ቤ ነው የሚባባሉት። ምንም ህይወት የላቸውም የተባለው ነገር እውነት ነው ማለት ነው። እኔ እውነተኛ ህይወት ያለው ሰው እንደዚህ አይሆን። እንደዚህ እየወጣ ውሸት አይሰራም። መጠን ያለፈ እኔ ውሸት ይኸውን አብርሃም የሚሰራው ስራ በየቀኑ የሚለዋወጠው እየተለዋወጠ እግዚአብሔርን ማርያምን እየተባለ የሚመጣ ስራ እግዚአብሔርም እኮ ከዙፋኑ ይነሳል አንድ ቀን። እናንተ ይሄን ስራ ስሩ የምትል እግዚአብሔር እኮ ያያል። እግዚአብሔር አይዘበትበትም። ፎቶች እየበቃ ደህና ደሩልኝ። ስለነበረን ቆይታ በጣም አመሰግናለሁ። ሄድ ነው እናቴ ቢታንያ እኔ ለፈለጋችሁ ገንያችን በጣም ነው የምወድሽ። ችግር የለውም የእኔ እናት። በዚህ አጋጣሚ በእነሱ በጣም ብዙ እህቶችን በጣም ብዙ እናቶችን አግኝተናል። እግዚአብሔር ይመስገን። እነሱንም እንግዲህ ፈጣሪ ክፉ ነገር አይንካቸው። አሁን ደግሞ በተለይ ኦርቶዶክስ እምነት ተከታይ የሆናችሁ ሰዎች ፍልሰታ ጾም ነው፣ የጾም የበረከት ጾም ነው። 16 ቀን ነው። ክፉ ነገር ከማድረግ ሰው ከመስደብ ሰውን ከመተቸት ራሳችሁን ጠብቁ። እነሱ ሃይማኖታቸውን የሚያከብሩ ከሆነ በፍልሰታ ውስጥም እንደዚህ አይነት ላይሰሩ ይችላሉ። ግን እነሱም ቢሰሩ እናንተ ግን ፈጣሪ በመፍራት በትህትና የማይሆን ነገር አታርጉ። ተናድጄ ነው የሚባል ነገር የለም። የሰው ልጅ ኃጢአት ሰርቶ ተናድጄ ነው የሚባል ነገር የለም። ሲቀጥል በየትኛውም ሃይማኖት ስድብ አይፈቀድም። እኔ ጥያቄ ቅድም ልጠይቀው የነበረው ካልተረጋጉ መስማማት ካልቻሉ መፍትሄ ከሌለው ወደ ካሜራ ባይመጡስ ነበር ልል የነበረው የቅድሙ ጥያቄ ማለት ነው። ማለት በየቀኑ እየመጡ ተመሳሳይ ነገር ነው አይደለ? መስማማት ካልቻሉ ስራ ባይሆን እሺ፣ እውነተኛ ታሪክ እንዳለን የሰው ልጅ መስማማት ካልቻለ እንደ ወደ ካሜራ ሊመጣ ይችላል። ስራ ነው ካልን ደግሞ እንደዚህ እነሱ እግዚአብሔር ይመስገን በጣም የምንወዳቸው ከመጀመሪያ ጀምረን ይገናኙ ብለን ያን ኦዲየንሶች አለን። የሚሳደቡትም ተዋቸው፣ ግን ለእነሱ ብዙ መስዋዕት የከፈሉ ሰዎች አሉ። ነገንዬ ይሄንን ከመጀመሪያ ጀምሮ የሚያቅሱ ያውቀዋል አይደለም? እግዚአብሔር ይመስገን ምንም አይነት ቪዲዮ ቢሰሩ ከ100,000 በታች አይታይላቸውም። ይሄ ሀቅ ነው። ያም ሆኖ እግዚአብሔር ከባረከላቸው ይበቃል። በዚህ መሀል ማስታወቂያ የተለያየ ስራ ይመጣል። ግን ይሄ ክብራቸውን የጣሉበት ስራ እኛ ሲሰደቡ ልባችን ሲደማ እነሱ አሳልፈው ራሳቸው ለተሳዳቢ ሲሰጡ እኛ ምን ማድረግ እንችላለን? ሲቀጥል ደግሞ 2 ፕሮፋይል ያደረጋችሁ ሰዎች የምሬ ነው እኔ እየታዘብኳችሁ ነው። የማይሆን ነገር ሀሳብ አስተያየት ስሰጡ ሚዛናዊ ስጡ። ደግሞ በተለይ በኮሜንት ላይ አትሳደቡ። የምሬ ነው። ምክንያቱም ያንን መልካም ጊዜ አስቡ። እነሱ አሁን ላይ የሚመጡበት ነገር ደስ ባይልም ግን ጥሩ ጊዜውን አስቡ። ልክ እንደ አይሁዳ ይሰቃል የሚል ፍርድ በሰው ላይ አትፍረዱ። በተለይ ሴት ስንሆን በጣም ብዙ አይነት ፈተና ወንድም ይፈተናል። በነገራችን ላይ ሴት ብቻ አይደለም፣ ግን ሴት ስትሆኑ በጣም ብዙ ፈተና አለ። የምር በቀደም ታንሱ ስትወልድ አይታችኋል አይደለ? በቃ
እኔ የምሬ ነው። የሴት ልጅ ፈተና በጣም ብዙ ነገር አለ። በተለይ እኔ እናት የሚዘቀዝቁ ሰዎችም የተንሱ ያንን ቪዲዮ ያየ ሰው የምሬን ነው እንኳን እና ሊዘቀዝቅ ዞር ብሎ የእናትን መከራ ያየ ሰው እና ሴት ልጅ በጣም ብዙ አይነት ችግር አለባት እና ሰውን ስትሰርቡ ዝቅ ስታደርጉ ፈጣሪ በልጃችሁም በእናንተም አንድ ቀን ይፈርዳል። አንድ ጣት በሰው ላይ ስታነሱ አራቱ ወደ እናንተ ነው የሚመለሰው። እርስ በርስ አትጣሉ። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሁላችሁንም እና ደህና ደውልኝ የኔ ወዶች። አመሰግናለሁ። ቤታ እናት በጣም ይቅርታ እሺ። እኔ ውድ ሀሳብ ነው የሰጠሽው። ምንም ችግር የለውም። በጣም ይቅርታ። ቀደም እኔ ስሜ እንትን የሀሳቤን እንድጨርስ ብዬ ነው እንትን ያልኩሽ። አቋርጥ የኔ አንደበተ ጣፋጭ እናት የኔ ችግር የለውም። ይሄ እናት እኔ ልወጣ እኮ ድምፅሽ ራሱ አንደበትሽ ራሱ ይናፍቀኛል። በእውነት ደስ ነው። አመሰግናለሁ። ገንዬ በጣም ነው የምወድሽ የኔ እናት። ስትናገር እኮ ሀሳቧ ራሷ ምን ድምጿ ብቻ ሀሳቧ ራሱ ቢታንያዬ በጣም ጎበዝ ናት ስትናገር፣ ንግግሯ በጣም ጎበዝ ናት። ናንዬ መጣች እንዴ? ናንዬ እንዴት ነሽ? ቀሽቷል። ከሰበታ ነው። እንዴት ነሽ? ቀሽቷል በላት እንግዲህ። ቀሽቷ እኮ ፈታ ያለች ናት እንዴ? ጭቅጭቅ አትወድም እንዴ? እና እኔ ልወጣ ስል ነው እንዴ የመጣሽው? ኧረ ሄዊ መታለች። ዘኑልኝ በእናታችሁ። ሄዳለሁ ትንሽ ቆይቼ። ህይወትን አስገቢያት፣ ህይወትን አስገቢያት ላግኛት። እኔ ቆየሁ እኮ ስለፈልግ ጉሮሬ ደረቀ። እንግዲህ ከታችም ከላይም ያላችሁ አቤት 100 ምናምን ሰው ነበር እኮ አቤት አቤት። አሁን ሄዱ። እኔ አሁን ጾመኛ ነኝ። ለምንድን ነው የምታናግሩኝ? እኔ ለጾምበት ጾም ገባኝ። ነገ ይገባል እኮ ገኒ፣ ነገ ነው የሚገባው። አይ ስለሜሮን አላየሁሽም እኮ ሜሮን። እኔን ሳይዘቀዝቅ ጾም መግባቱ ነው የሚያናድደኝ። ችግር አንድ ያልገባኝ ነገር እናትና አባታችሁ እናቱና አባትን የምትዘቀዝቁ ሰዎች እስቲ የእነሱን ተውና እስቲ የኔን ዘቅዝቁኝ፣ እኔ ልፈምስ። እነሱ ምንም ህይወት ላቋርጥሽ እናቴ እንትን በውስጥ ላኪልኝ። ማነው ህይወት ታውቃለች ብለውኛል። ማነው እሱ? ሃይሚን ስልክ ስጫት። ችግር የለ ግን $10 አስከፍላለሁ። በነፃ በውስጥ ነው አንበሳ ካላወረድሽልኝ አልሰጥም። በገንዘብ ነው ቀጥታ ነው የደወልሽው? እኔ በቀጥታ ነው የደወልኩት። እንትን ቦስ የሚባል ዳውንሎድ አድርጊና ከዛ ካርድሽን ታስገቢያለሽ። ካርድ ቁጥርሽን። የምን ቦስ ነው ደግሞ? አንቺ በአሜሪካን ቦስ ነው እናንተ? እኔ ናንዬ ከአካውንትሽ ነው የሚቆጠው። በዛው ቁጥር ይሰራል። ቦስን አውቃለሁ። ይኸውልሽ 251 ቲና 251 ፕላስ 251 ብዬ ግን የዚህ ሀገሩን ነው የሚሰራላት ማለት ነው። የዚህ እኮ አለኝ። ኖ የኢትዮጵያ ማለት ነው። የባሏን ስልክ ቁጥር እየተጠቀመች ለእኔም ሪከርድ አድርጋልኛል ዛሬ። አሁን ሲም ገዝቻለሁ፣ አስተካክያለሁ፣ እገባለሁ፣ ሰላም ገብቻለሁ ብላለች። ለኔ ምራት ኦኬ በቃ እሺ። ለማንኛውም ስጡኝ፣ ሲመቸኝ ነው የምደውልላት። እኔ ትንሽ ሀሳብ ለመስጠት ነው የገባሁት። ያው ሚዛናዊ የሆነ እኔና ትንሽ ተነጋገርን። እኔ ደስ አላለኝም። የኔ ለየት ያለ ነው ከእናንተ ከህይወትና ከናኒ ሊለይ ይችላል ብዬ አስባለሁ። ምን ላይ ናችሁ? ዛሬ ያየሁት ነገር ደስ አላለኝም ብዬ ገንዬ ከልሽልኝ እስኪ አልሰማሁም እስካሁን ድረስ። እኔ ደስ ያላሉኝ ነገሮች አሉ። ከሁለቱም አኳያ ደስ ያላሉኝ ነገሮች ስላሉ እኔ ብዙ እንትን ማነው ብዙ ደስ ያላሉኝ ነገሮች አሉ እና ይሄ ቀጥሉ የሚሉ ሰዎች ቀጥሉ ከምትሉ እንደኔ ነው። እኔ ብዙ ጊዜ መግባትም አልፈልግም። ይሄ